በቅናት ወደ ኢየሩስ እንደሚመለስ መጀመሪያውንም እርግጠኛ ነበርን። ሰላም ቤተሰብ እንዴት ናችሁ? ለዚህ ቤት አዲስ ከሆናችሁ ቤተሰብ እየሆናችሁ ሀሳብ አስተያየታችሁንም በኮሜንት አስቀምጡ። ያው እንግዲህ አቶ ቢኒያም ልጅቷ የኔ አይደለችም በጊዜ የልጅቷን አባት ፈልጊ ሲል እንግዲህ ሙሉ ለሙሉ ልጁን ከርቶ እሷንም ካጠገቤ እንዳደርሽ የራሴ ህይወት ጀምሬያለሁ ብሎ ሌላ ሴት ይዞ መጥቶ እንግዲህ ሚዲያ ላይ ቪዲዮም እየሰራ ነበረ ማለት ነው። እንግዲህ ናታንን እንግዲህ የምናውቀው ሀይሚን አፈቀርኩ ብሎ ምናምን ነገር የመጣ ጊዜ ነው። እሱም እግዚአብሔር ይስጠው ከዛ ነገር ወጥቶ የራሱን ህይወት እየኖረ ነበረ። ሰሞኑን ደግሞ ከኢየሩስ ጋር አብሮ አበባ የሚያምር አበባ እየያዘ ኢየሩስን እንግዲህ ለመቅረብ ከኢየሩስ ጎን ለመሆን አይዞሽ ለማለት ብዙ ነገር እያደረገ ነበረ። ያን ነገር እንግዲህ አቶ ቢኒያም አያየ ነገሩ ስሬስ እየሆነ ናታን ኢየሩስን የምር ከልቡ ማገዝ ወይ ደግሞ በቃ አይደለ ከነ ልጅሽ እንከባከበሻለሁ፣ አግዝሻለሁ፣ ከጎንሽ ነኝ፣ በደስታ ልጅሽንም አንቺንም እንከባከባቸዋለሁ ብሎ እንግዲህ ከአንድም 2-3 ቀን ሆኖታል። ትናንትም እንዳያችሁት ኢቫናን መጫወቻ ቦታ ወስደው በቃ በደንብ ደስ በሚል ሁኔታ እየተንከባከባት ነበር። ኢቫናንም እያቀፈ እሷን እያገዛት ነበረ ማለት ነውና እነዛን ነገሮች እንግዲህ ተመልክቶ ነገሩ ስሬስ እንደሆነ ሲገባው ተንጨርጭሮ አልኳችሁ። በቃ ቢኒያም ራሱ አይመስልም ፊቱ ሁሉ ተቀያይሯል። እና እናንተ ቅናት እንደዚህ ነው እንደሚያደርገው? እንደው ኢየሩስ መድከም እኮ አልነበረብሽም። የምሬ ነው ምልሽ። የግዴታ የነ ሀይሚና የነ ብሩክን ህይወት መበጥበጥ መድረስም አልነበረብሽም። ከመጀመሪያው ገና ድሮ እሱ ሲጠግብብሽ ወይ ደግሞ ሲበድልሽ ሌላ ወንድ ጋር በቃ እንደዚህ ሆነሽ ኖርማል ፍቅረኛ ከሌለው ወንድ ጋር በስራ ማስመስለሽ ይሁን በምንም ማስመስለሽ ይሁን እንደዚህ አስቀንተሽ አንጨርጭረሽ ወደ ህይወትሽ መመለስ ትችይ ነበረ ገና ድሮ ማለት ነው። ወደ ምንም ወደማያውቀው ወደ የዋሁ ወደ ምስኪኑ ልጅ ህይወት መተሽ ህይወቱን ትርምስምሱን ከምታወጭበት በቃ ህይወት የሌለው ሰው ጋር ሆነሽ አስቀንተሽ ባልሽን ወደ ራስሽ መመለስ ትችይ ነበር፣ ልክ እንዳሁኑ ማለት ነው። አንቺ ግን በቃ ድሮም የጥሩ ሰው ህይወትን ለመበጥበጥ ያው ሰውም ሰይጣንን ተመስሎ አርፎ አይተኛምና አንቺም ያደረግሽው እንደዛ ነው። የብሩክን ህይወት ለመበጥበጥ ሰይጣንን ተላብሰሽ መተሽ ያው እስቲ አሁን እንግዲህ ጭራሽ ከአንድ ቤትም ወጥተው ተለያይተው እስከ መኖር አደረሻቸው ማለት ነው። ያንን ከማድረግሽ ቆም ብለሽ አስበሽ በምን አይነት መንገድ ባሌን ወደ እኔ ልመልሰው ብለሽ ልክ አሁን እየሄድሽበት እንዳለው መንገድ ሂደሽ በጊዜ እሱንም ወደ አንቺ መመለስ ትችይ ነበረ። ከእርግዝናሽ ጀምሮ ባልሽን ከጎንሽ ማድረግ ትችይ ነበረ። ግን አንቺ በሌላ መንገድ ነው የሄድሽው። ለማንኛውም የእነሱንም ህይወት ፈጣሪ እንደሚያስተካክለው ተስፋ እናደርጋለን። አንቺም እንግዲህ ህይወትሽ እንደሚስተካከልልሽ ተስፋ እናደርጋለን። እንግዲህ አቶ ቢኒያም በቅናትም ቢሆን ወደ አንቺ መጥቷል ማለት ነው። ከህይወታችን ውጣ፣ እኔ ብዙ ያልነገርኩሽ ነገር አለ፣ ብዙ ማስረዳሽ ነገር አለ፣ ብዙ ምነግርሽ ነገር አለ እያለ እንግዲህ እየተለማመጣት ይገኛል ቢኒያም ማለት ነው። ብቻ እኔ እንጃ እኔ አላቅም የምር የቡታጅራ ልጆች በቃ እኔ ሚዲያ ላይ እያደረጋችሁት ያለው ነገር በብዛት በቃ ማለት ጸብ በቃ አለ አይደለ፣ እርስ በርስ መነቋቆር፣ እርስ በርስ መገፋፋት፣ እርስ በርስ በቃ እንደዚህ አይነት ነገር ነው አሁን ላይ እያሳያችሁት ያላችሁት ማለት ነው። እና አገራችሁንም ባታሰድቡ፣ በጣም ብዙ ሰው እየተሳደበ ነው። በቃ ሚዲያ ላይ ይዘውት የሚመጡት ነገር ጥሩ አይደለም። እንዴት በዚህ ልክ እንዴት ብዙ ነገር ማለት ነው። እና ከዛ ነገራችሁ ብትቆጠቡና በስነ ስርዓቱ ስራችሁን ብትሰሩ ደስ ይለናል። ለማንኛውም እንግዲህ ቤተሰብ እናንተም እንዳያችሁት እንግዲህ ኢየሩስ ወደ ራሷ ተመልሳ የራሷን ስራ የራሷን ህይወት እያጧጧፈች እያስተካከለች ትገኛለች። ግን የበጠበጠችው ህይወት ያተረማመሰችውን ህይወት እስኪ በአካልም ሂጄ እግሯ ላይ ወድቄ በቃ ያንተ ልጅ አይደለችም ብዬ አላምንለት ስላልኩ ነው እሱም ያንን ሀሳብ ያመጣው። ልክ ያልሆነ እኮ ሀሳብ ነው፣ ግን ደግሞ በቃ አማራጭ ሲያጣ ነው። እኔም ድርቅ አልኩበትኝ፣ በቃ አላምንልህ አልኩትኝ። በዛም ቢል ዲኤንኤ አስመረምር አስቀየርኩበትኝ። ድርቅ ብዬ በቃ ይሄን ነገር እውነቱን ላወጣለት ስላልቻልኩ እስኪ ደግሞ በዛ መንገድ ሂጄ እውነቱን ካወጣች ብሎ ያሰበው ሀሳብ ነው። ይቅር በይው እባክሽ፣ ለዚህ ነገር እኔ ነኝ ተጠያቂ። ይሄን ነገር በቃ እኔ ነኝ እንደዚህ እንዲያስብም እንዲወስንም ድርቅ ብዬ ይሄን ነገር ይሄን አክል ርቀት እንዲሄድ ያደረኩትኝና
እሱ ሳይሆን ጥፋተኛ እኔ ነኝ ጥፋተኛ፣ ይቅር በይኝ፣ ለዚህ ሁሉ ተጠያቂ እኔ ነኝ ብለሽ እግሯ ላይ ወድቀሽ ለምነሽ ምንም አድርገሽ ብቻ የሀይሚንና የብሩክን ህይወት ማስተካከል ነበረብሽ። አላቅም ወይ ልጅሽን ይዘሽን መተሽ ቢሆን ወይ ልጅሽንም የሆነ ቤተሰብ ጋር አደራ አስቀምጠሽም ቢሆን መተሽ ማስታረቅ መቻል ነበረብሽ። ግን አንቺ እኔ ደህና ከሆንኩ የኔ ነገር የኔ መስመር ከተስተካከለልኝ እኔ ምን አገባኝ አይነት ነገር ነው። ቢታረቁ ደስ ይለኛል፣ የቻልኩትን ሞክራለሁ ትያለሽ አንዳንድ መግቢያ ላይ። ከዛ በኋላ ግን አንቺ ቀጥ ብለሽ የራስሽን ቻናል ማሳደግ ላይ ነሽ። ቻናልሽ ይደግልሽ፣ ስደትም እንድትሄጅ አንፈልግም ያችን ህጻን ልጅ ትተሽ። ግን ደግሞ አንቺ ያበላሸሽው ህይወትስ የምር ደስተኛ ሆነሽ ነው ያለሽው? እንደዛ ያማረ የሰመረ ብዙ ሰው ጓጉቶ የሚጠብቀው የእነሱን ጥሩ ነገር ህይወታቸውን ትርምስምሱን አውጥተሽ ከአንድ ቤት እንዲለያዩ አድርገሽ እውነት አንቺ ደስተኛ ሆነሽ ነው? እውነት ህሊና ማለት አንዳንዴ እኮ ህሊና የሚባል ነገር አለ። የሆነ በቃ እናንተ የምር የሰራችሁት ስህተት ካለ ህሊናቸው ያስቀምጣችሁ። የምር ማለት ነው። እዛ ጋ እኮ ያበላሸሁት ህይወት አለ፣ እዛ ጋ እኮ የበጠበጥኩት ህይወት አለ። በቃ በእኔ ምክንያት የሚለው ህሊና ራሱ እንዴት እኔ እንጃ አላቅም። እንዴት ህሊናሽ ጸንቶልሽ ተደላድለሽ ቁጭ ብለሽ የራስሽን ነገር እንደምትሰሪን ያላቅም። እና በጣም አዝነናል የምር ጨረቃዎቹ ባሉበት ሁኔታ በጣም ነው ያዘን ነው። በጣም ነው የከፋን። በጣም በቃ ማንጠብቃቸው ሆነዋል ማለት ነው። በተለይ ሀይሚያ አሁን ላይ በጣም በቃ ንዴት ውስጥ ናት። በቃ ከባድ ቃል ከውስጧ እያወጣች ነው። ከባድ ነገር እያደረገች ነው። እኔ እንጃ መከባበር ጠፍቷል። በቃ በጣም የሚያስጠላ። ለዚህ ሁሉ ተጠያቂ ማናት? ወይዘሮ እየሩስ ገባሽ? ብሩክንም የምታሰድቢው አንቺ ነሽ። እየሩስ አሰደብሽው፣ ብዙ ነገር አስባልሽው። አንተ ባልየ በቃ ያልተባለው ነገር የለም። ገባሽ? እስቲል አሁን ድረስ ያንቺ ጦስ አልለቀቀውም። ገባሽ? አንቺ ነሽ እንዲናቅ ያደረግሽው። እና ብታስተካኪ አሁንም አረፈደብሽም። ማድረግ ያለብሽን አድርገሽ ይሄን ነገር ብታስተካኪው ደስ ይለናል። ከዛ ውጭ ደግሞ እኔ አላቅም ብቻ ፈጣሪ እኔ እንጃ። እኔ አሁን ነገሩ ራሱ እየከበደ ነው የሚመስለው። የምሬ ነው። እንዲህ በቀላሉ የሚታረቁም አይነት አይመስለኝም። ምክንያቱም በቃ ያሉበት ሁኔታ ደስ አይልም። ሁለቱም ማለት ነው። ጓደኞቻቸውን ውጡ ከማከላቸው፣ እረፉ፣ ራሳቸው ይፍቱት። ቤትም እሺ ወሰዳት፣ አገታት፣ በቃ እነሱ ይፈቱታል። እንደ ባለፈው ማንም ሳያስታርቃቸው ራሳቸው እዛች ጠባብ ቤት ውስጥ ታርቀዋል። አሁንም ራሳቸውን ችለው ይታረቃሉ። እኔ መጀመሪያም እዛች ትንሽ ቤት ወስዷት ቢሆን ማንንም ካጠገቧ አርቆ ሁለቱም እዛው ቁጭ ሲሉ ሲፋጠጡ ይታረቁ ነበረ። ችግሩ ብሩኬ እዚህ ትልቁ ቤት ይዞ መምጣቱ ነው የምር